ናታንና ዳጣዬን ውሃዬ ጉድ ሰራቻቸው። ምስጢራቸውን በማርታ ፊት አጋለጠችባቸው። እንግዲህ ማርታ ደግሞ አቢጌልን ልጄን ግዴታ አግባሊ ብላ ናታን እየለመነችው ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም በያላችሁ በሰላማችሁ ብዝት ይበል። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኑ። እንግዲህ ባለፈው አቢጌል ከጓደኛዋ ጋር ውጭ ላይ አፈቅርሻለሁ እያለ የሚበጠብጣት ልጅ እንግዲህ አግኝቷት አጋጣሚ ደግሞ እሷን እመታታለሁ ሲል ናታን አግኝቶን ነበር። ናታ ደብድቦት ወደ ቤት አቢጌል ይዞ ገብቶ ነበር፣ ናታን ማለት ነው። ያ ልጅ ደግሞ እንግዲህ ተከታትሎ መጥቶ አቢጌልን ግዴታ ልትረጅኝ ይገባል፣ አፈቅርሻለሁ፣ ከአንቺ ተለይቼ መኖር አልችልም ብሎ ቤት ድረስ መጥቶ እንግዲህ ናታን ለመደባደብና እንግዲህ አቢጌልን ግዴታ ፍቅሬን መቀበል አለብሽ ብሎ ከቤት መጥቶ ነበር ማለት ነው። ከዚያም እንግዲህ ቤት ውስጥ እንዳይራበሹ ዳጣዬ አባብላም ብላ ሸውዳ አውጥታ ወደ ቤት ከቤት አወጣቸው ማለት ነው። ከዚያም እንግዲህ አባታቸው ደግሞ ደረጀ እንግዲህ ወደ ውጭ ሀገር ሄዷ ለስራ ማለት ነው። ማርታ እና አቢጌል እንግዲህ ጭቅጭቋን አቢጌል ጀምራለች ማለት ነው። ለዳጣዬ ነው ይዞላት የሚመጣው ስጦታ አለን የምን ይዞልኝ ይመጣ ይሆን እያለች ገና ለገናው ተፈክር ይዛለች ማለት ነው። ማርታም እናቷ እንግዲህ እስኪ መልካሙን ነገር ሰቢ በሰላም ብቻ አባትሽ ይምጣልሽ ይዞ የሚመጣውን አላቅም እያለቻት ነበርና እንዲሁም እሱ ስለሌለ ዳጣዬንና ሰላም እናፋጣቸው። መቼም ሸር ነው ጭንቅላቷ እኮ እንደው የሚያስበው ማለት ነው። የምታስበላ እኮ ደግሞ ትክክል ነው። አቢጌል እናፋጣቸው እንስራላቸው እያለች ነበርና በጣም ነው የደነገጠችው። እንግዲህ እናቷ ምን ማለት ነው ደግሞ ይሄ ምንድን ብለሽ የምታፋጥጫቸው ስትላት ሰላምዬም የልጇን አባት ትናገር ግዴታ ዳጣዬም ደግሞ ከናታ ጋር ሲዋሩ ሰምቻለሁ ምስጢራቸውን እናፋጣቸው ብላ እንግዲህ ስትላት ኧረ እባክሽንስ አሳበድሽኝ፣ ቆይ አንቺ ላይ ምን ላድርግሽ ብላ እንግዲህ እየተቆጣቻት ነበር ማለት ነው። እንዲሁም ደግሞ በታሪክ አስገድፋ የክፉ ሰዎችን እንግዲህ ሙከራ እየነገረቻን ነበር። ማነው የመልካምነትን የክፉነትን እንግዲህ ሰው በማያገባው አይገባም፣ በማያገባሽ ነገር አትግቢ፣ ራስሽን ታጫለሽ እያለቻት ነበር ማለት ነው። የሰላም እንግዲህ ልጁ ይጭነቀው ይደግና አባቴ ማን ነው ሲላት እሷ ታውቃለች ወዳ አትሸሽግም። ስለዛ አንድ ሰው ደግሞ መናገር ካልፈለገ እኛ ግዴታ አንላትም። ታያት፣ እርሻት፣ ትኖርበት፣ ታያቸው በቃ አንቺ በማያገባሽ አትግቢ አለቻት። መከረቻት። ምከረው እምቢ ካለ መከራ ይምከረው እኮ ነው ወይ ጉድና ተመከረች እንግዲህ በጣም ተመከረች። አቢጌል ግን አይገባትም ማለት ነው። እና አንድ ቀን በማያገባሽ ስትገቢ አንቺ ራስሽ ተጣፊያለሽ እያለችን ነበር እንግዲህ ማርታ እናቷ ማለት ነው። ሽሽ አለች። እንዲሁም ደግሞ ናታዬ እንግዲህ ቤት ቀይረው ነበርና የዳጣዬና የናታን እንግዲህ ክላስ ተከታታይ ነበርና ተከታታይ ክላስ መሆን አትችሉም አንቺና ዳጣ ማን ነው ናታን እያለች አቢጌል እንግዲህ ዳጣን ቀይሪ ክላስ ውሃና አንቺ ተቀየሩ እያለች ነበር ማለት ነው። በቃ የናታን ነገር እሷ በቃ ክላሱ ጎን ስትሆንም እንግዲህ ተወስቶ ይመስላታል እያለች ነበርና ያንን ደግሞ እናትሽ ታስቀየርሽኝ ቀይራለሁ እንጂ አንቺ ስራሽ አይደለም እያለቻት እንዲሁም ደግሞ በአንተ መቀመጫ በአንተ ጦስ መቀመጫ አጣሁኒ እያለች ናታን እንትን እያለችው ነበር ዳጣና እሱም ደግሞ አናደደች ብሎ ለሰላም እንድትቆጣ ስትጠይቀው በቃ ኒካም በኋላ ዳጣ አታፈቅረኝም፣ አትወደኝም፣ አላስቸግራትም፣ በቃ እህትና ወንድም ብንወሻ ብሎ ተስፋ ቆርጦ እየነገራን ነበርና ናታን ተስፋ እንዳትቆርጥ እኔ ምንም ብቻ አድርግ ብላ አኩርፋት ዝጋት ለሁለት ቀን ተዛ የሚፈጠረውን ነገር ታያለህ ትመጣለች ወደ አንተ እያለች እየመከረችው ነበርና ያው በግዴታ ሰላምን ስለሚሰማት እሺ ተስማምቻለሁ ብሎ መዝጋት ጀመረ ማለት ነው። ናታም ዳጣን በጣም ነው የደነገጠችው። እንዲሁም አቢጌል እንግዲህ
የሰላምን ልጅ ግዴታ መታወቅ አለበት፣ እናቴ ማወቅ አለባት እያለ አሁን ስጨቀጭቅ የአባቷን ደግሞ አባቷን ስለሸከከችው እንግዲህ በጣም ይገርማል። አንቺ ቆይ መሆነች ነው የአባትሽን ነውር እንኳ ማክበር አለብሽ። አባትሽን አክብሪ። እንዴት አባትሽን ትሸክከዋለሽ? እንደዚህ መሸከክ የለብሽ፣ ማክበር አለብሽ። ቢሆን እንኳ የቤተሰቦችሽን መጥፎ ነገር መደበቅ አለብሽ። የቤተሰቦቹን መጥፎ ነገር ያልደበቀ ተረግሟል እያለ እና ተረግመሻል እያልከኝ ነው ወይ? አዎ ተረግመሻል። አንቺ ቤተሰብሽን አባትሽ እንዴት የቤተሰብሽን መጥፎ ነገር ተዋጫለሽ? የጓደኛም እኮ ሚስጥር ይጠበቃል፣ የቤተሰቦች ሚስጥር ጠብቂ እያለ ናታም እየመከራት ነበር ማለት ነው። እንግዲህ ናታ አቤጌል እንግዲህ እንደዚህ ጨሌ ሴት እንደው እንዴት ትፈልጋለች? እሷ ተስተካካይ ትባላለች፣ እሷ ደግሞ እየባሰባን ነው የመጣዩ። እዙ መሀል እንግዲህ ዳታና ናታ እየተኳረፉ ነበር። በስተመጨረሻም እንግዲህ ውሃ ዳታ እየከፍቷት ስታያት መሆንሽ ነው ስትላት፣ ናታም በጣም ኮራብኝ ምናምን እያለች ሂጂና እንግዲህ መወደድ ብርቅ ነው እንዴ? እንደዚህ ስትወደድ የምትኮራው በለሽ ንገሪው ለብቻው አለቻት ናለካቻት። ውሀዬ ደግሞ ከማታ ጋር ከእናቷ ጋር ሲያወራ እንግዲህ ሄዳ ዘበረቀችው ማለት ነው። በጣም ነው እንግዲህ መወደ ብርቅ ነው ትላለች ዲያ ተብላ አስደነገጠች ማለት ነው። እንግዲህ ማርታ ደግሞ ፍቅርን አቢጌልን ለመመለስ ለመምከር አልሞከርክም ወይ ቀርበህ ስትለው እየሞከርኩ ነው አላት። እሱም ፍቅር አልያዝህም ወይ ግዴታ ፈጠጥ ወይ ማርታ ልጅ ላታስጨንቁት። ኧረ እንዴ ልጅሽ ራስሽ አቅፋሽ እንዴት ለሱ ሚስት ሆናለች? እና አቢጌል ደግሞ ሽጉጥ ብላ እያዳመጠች ነበር ማለት ነው። ፍቅር ይዞኛል አላለም ምን አላት እያለች ልቧ እየመታ 99 ነበር። እና ምንም እንግዲህ ያው ተቀራራቢ መልስ መልሷል ማለት ነው። ከዛ በኋላ እንግዲህ ውሃ እየመታ መወደ ብርቅ ነው ትላለች ዳጣ ስትራበደች ማለት ነው። እንግዲህ በጣም ውሃዬ የዳጣና የናታ ሚስጥር አውጥታባቸዋለች ማለት ነው። በጣም ይደብራል። አቢጌል ግን ማለት እንደዚህ ያለ ጸባይ ይዘሽ እንዴት ነው ናታ የሚወድሽ? ናታ እኮ በጣም ጸባይተኛ ልጅ ነው። በዛ ላይ እየመከረሽ በቃ ምንም አተስተካከይም ማለት ነው። አቢጌል እንደው ታስቃለችም ታሳዝናለችም አቢጌል ነገር